አሁን ከኦክቶበር 7 በኋላ ነው እስራኤልና ኢራን አይን ላይ የታዩት። እንደዚህ ሁለት ሀገሮች ለራሳቸው ይተው ቢባል ውጤቱ ምንድነው ነው? ገብቷል? ለሁለቱም ኬራና ደግም። ስለዚህ በመካከል ጦርነትን በሚያስቀር መልኩ በሁለቱ ሀገሮች መካከል የመጠፋፋት ፖሊሲ መጥፋት ነበረበት። ስለዚህ ምን ጊዜም ዓለም አስፈላጊ ነው ልል ነው። አንድ ጉዳይ ለሁለት አሁን አሜሪካ እዚህ ውስጥ ገብታለች በዶናልድ ትራምፕ። አገባቡ ይለያያል። ከዚህ በፊት ቢል ክሊንተን ገብተዋል አይደል? በዚህ ጉዳይ ቢል ክሊንተን በዚህ ጉዳይ ሲገቡ ኦስሎን ፈጠሩ። ስለዚህ አገባቡን የሚለያዩ አሁን ለምሳሌ ልንገርም ያለው ይሄ ጦርነት ይቆማል አይቆም የሚል ጥያቄ ስታነሳ ማለት ነው። አሁን 48% የአሜሪካ ሕዝብ ውጤቱ ምንም ይሁን በቃን ኢራን ባቀረበችው እንስማማ አለ። ኦኬ እውነታቸው ነው። በአንድ በኩል ዶናልድ ትራምፕ የተለየ ይሄ መደራደር ይችላሉ። ማናቸው ዶናልድ ትራምፕ ስለ አሜሪካ ከኢራኖች ጋር ቁጭ ብለው ኦኬ እኛ መርከቦች እንደ ልብ ያልፋሉ፣ እኛ መጣ መርከብ እሱን አትፈትሹም አትለኩም አንከፍልም። እቺ መስማማት ብቻ ይበቃቸዋል። ሌላው ስትላቸው የሄዱ ሀገሮች ይደራደሩ ይደራደሩ። ገብቷል? ለምሳሌ ኢራን ቭላዲሚር ፑቲን በቤተ መንግስት እያሉ ውጭ ጉዳይ ሚኒስትሩ ልካል ነግራቸዋለች። የራሽያ መርከቦች በአበባ እየተነሰነሰባቸው ነው የሚያልፉት፣ ስሙን አይከፍሉም ምን አይከፍሉም ነግራቸዋል። ኢራቅንም ነግራለች። ለኢራቅ ጠቅጠቅ አድርገሽ ይጫንሽ ማለት ትችያለሽ ነው ምንም ሀሳብ ሳይኖርብሽ አሉ። ገብቷል? እያለች ሀገሮች ጠፍታለች። ቻይናም አለች። ኦኬ ሌት ያንን ዓለም እንቀበላ ኢስ ጉድ። ከዛ በኋላ ግን ይሄኛ ያልፍም ትላለች፣ ወይም ደግሞ $1 ቢሊዮን ትከፍላለች። እንዴት ነው የምታደርገው? ስለዚህ ከዚህ ሁሉ ወደ ነበረው እንመለስ ነው አይደለም? ኢራን ደግሞ አልመለስም አሁንም አድምቻለሁ፣ አውድማችሁኛል እኮ ያደሟት እኮ እኛ አይደለንም እኮ ካደሟት ላይ ማግኘት የምትችለው ነገር ታገኛለች እኮ። አሁን እኮ አንተ እንድትገባ ነው። እንዴት ትገባለህ አንተ እዚህ ውስጥ ነው የኔ ጥያቄ። አውድማችሁኛል ካሳስጡኝ አለች። በዚህ ገብቷል? ኦኬ ካሳስጡኝ አለች። ሁለተኛ በቃ ያወኩት ነገር ይሄ ድንበሯ ነው በመሬት ነው። ይሄም እንደሆነ አልለቀም አለች እሷ።